ዛሬ እኛ ጎብኝተን የምናስጎበኘችው ሀገር የአፍሪካ አሜሪካ እየተባለች የምትጠራው የዓለማችን አንዷ ሀገር ናት። ይቺ ሀገር በወርቅ ምርቷ በዓለም ላይ የምትታወቅ ናት። ለብዙ ኢትዮጵያውያንም መኖሪያና የሥራ ቦታ በመሆንም በታሪክ ትታወቃለች። ይቺ ሀገር በአፍሪካ የደቡባዊው ጫፍ የምትገኘው ደቡብ አፍሪካ ናት። ሙሉ ስሟ ደግሞ ሪፐብሊክ ኦፍ ሳውዝ አፍሪካ በመባል ትታወቃለች። ይህች ሀገር እንደ ሌሎች ሀገራት አንድ ብቻ ሳይሆን 3 ዋና ከተሞች አሏት። እነዚህም ፕሪቶሪያ፣ ኬፕ ታውን እና ብሎምፎንቴን ናቸው። ፕሪቶሪያ የሀገሪቱ የአስተዳደር ማዕከል እንደሆነች ይነገራል። ኬፕ ታውን በአንጻሩ የሕግ መወሰኛ ማዕከልን ይዛለች። ብሎምፎንቴን ደግሞ የፍትህ ወይንም የዳኝነት ማዕከል ናቸው። የሀገሪቱ ትልቁ ከተማና የኢኮኖሚ እምብርት ደግሞ ጆሃንስበርግ ሲሆን ጆሃንስበርግ በደቡብ አፍሪካ ውስጥ 10 በመቶ የሚሆኑ አፍሪካውያንን 20 በመቶ የሚሆኑት ደግሞ አውሮፓና ኤዥያውያንን ከደቡብ አፍሪካውያኖች ጋር ቀላቅሎ የያዘ አካባቢ ነው። እዚህ ሀገር ላይ ኢትዮጵያውያንን በብዛት ማየት የተለመደ ነው። በደቡብ አፍሪካ የሚኖር ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ እንደመጣም ቁጥሮች ያሳያሉ። በአሁኑ ወቅት በተለያዩ ዘገባዎች መሰረት ከ100 ሺህ በላይ ኢትዮጵያውያን በሀገሪቱ ውስጥ ይኖራሉ ተብሎም ይገመታል። በጠቅላላ ሀገሪቱ 62 ሚሊዮን ገደማ ህዝብ ያላት ሲሆን ይህም በዓለም ላይ በህዝብ ብዛት 24ኛ ደረጃ ላይ ያስቀምጣታል። ደቡብ አፍሪካም የቀስተ ደመና ሀገር ወይም ሬንቦ ኔሽን በመባልም የምትታወቅ ሲሆን ይህ ስያሜ የተሰጣት ደግሞ በውስጧ ባለው የተለያየ የዘርና የባህል ስብጥር ምክንያት ነው። በሀገሪቱ 11 ይፋዊ ቋንቋዎች የሚነገሩ ሲሆን ከነዚህ መካከል ዙሉ በብዛት የሚነገረው 22 በመቶ ገደማ የሚሆነው ህዝብም የሚጠቀምበት ትልቁ ቋንቋ ነው። ደቡብ አፍሪካ የወርቅ ሀገር ናት ብትባል ማጋነን አይደለም። በዓለም ላይ እስካሁን ከተመረተው ወርቅም እስከ 50 በመቶ የሚሆነው ከዚች ሀገር መውጣቱን ሲሰሙ ሊደነቁ ይችላሉ። ከሀገሪቱ ማዕድን ባለፈም ደቡብ አፍሪካ በምግብ ባህሏም ትታወቃለች። በተለይም ቢልቶንግ የተባለው የደረቅ ስጋና በዓለም አቀፍ ደረጃ የሚደነቀው የወይን ጠጅ ምርቷም ሀገሪቱ መለያዎቿ ናቸው። እግር ጥሎት ወደ ደቡብ አፍሪካ ሲጓዙ እጅግ የሚያስደንቅ ገጽታን ማየት የተለመደ ነው። ከነዚህ መካከል በኬፕ ታውን የሚገኘውና ከየትኛውም አቅጣጫ ጎልቶ የሚታየው ቴብል ማውንቴን ተጠቃሽ ነው። ይህንን ተራራ የከተማዋ ውበትና የቱሪስቶችም ቀዳሚ መዳረሻ ነው። ደቡብ አፍሪካ ለረጅም ዘመናት ፈታኝ ታሪኮችን ያሳልፋለች። በህዝቦች መካከል የዘር መድሎ ወይም አፓርታይድ የነበረባት፣ በነጮችና በጥቁሮች መካከልም ከፍተኛ ልዩነት የሰፈነባት ሀገር ነበረች። የዚች ታሪክም ትልቅ ማሳያ የሆነው ሮበን አይላንድ የተባለው ነው። ይህች ደሴት ለ350 ዓመታት ያክል እጅግ አስፈሪ እስር ቤት የነበረች ሲሆን ታላቁ መሪ ኔልሰን ማንዴላ የእስር ዘመናቸውን አብዛኛው ክፍልም ያሳለፉት እዚህ እንደነበር ይነገራል። ደቡብ አፍሪካ የአፍሪካ አሜሪካ ተብላ ትጠራለች። ምክንያቱም ከመላው አፍሪካ ጋር ሲነጻጸር የኑሮ ደረጃዋ እጅግ ዘመናዊና ያደገ ስለሆነ ነው። ሌላው የሚገርመው መረጃ የዓለማችን ቁንጮ ባለጸጋ የሆነው ኤለን መስክ ሰኔ 28 ቀን 1971 እንደ ጎርጎሮሲያኑ የዘመን አቆጣጠር የተወለደው በዚህችው በአፍሪካ ደቡባዊ ጫፍ በምትገኘው ደቡብ አፍሪካ ፕሪቶሪያ ከተማ ነው። ኢትዮጵያውያን በደቡብ አፍሪካ ውስጥ በንግዱም ዘርፍ እጅግ ስኬታማና የበለጸጉ ናቸው። በሀገሪቱ ካሉ የሞባይል ሱቆች ውስጥ እስከ 60 በመቶ የሚሆኑት በኢትዮጵያውያን የተቆጣጠሩት ነው። በትራንስፖርት ዘርፍ ደግሞ እንደ ፓኪስታን ያሉ የውጭ ሀገር ዜጎችም ትልልቅ የጭነት መኪኖች ኩባንያዎችን በመያዝም የሚታወቁ ናቸው። ምንም እንኳን የሙስሊም ማህበረሰብ ከሀገሪቱ ጠቅላላው ህዝብ 2 በመቶ ቢሆንም የእስልምና ታሪክ በሀገሪቱ የቆየ ነው። የመጀመሪያው መስጂድ እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1794 ዓ.ም የተገነባ ሲሆን ዛሬ በመቶዎች የሚቆጠሩ መስጊዶችም ይገኛሉ። ደቡብ አፍሪካ የሃይማኖትና የዘር ልዩነት ሳይበግራት ሁሉንም ዜጎችም አቅፋም የያዘች የቀስተ ደመና ሀገር ናት። በአሁኑ ወቅት ደቡብ አፍሪካ በአውሮፓውያን ላይ የነበራት ጥገኝነትን አቁማ ሁሉንም ነገር በሀገር ውስጥ ማምረት የጀመረች ራሷን የቻለች ሀገር ሆናለች። ዛሬ በጥቁሮችና በነጮች የጋራ ጥረትና ስምምነትም ወደፊት እየገሰገሰች የምትገኝ ሀገር ናት። ደቡብ አፍሪካ በመሰረተ ልማቷና በከተሞቿ ውበት ከአውሮፓ ሀገራት ምንም ያነሳት ነገር አይመስልም። ቱሪዝም የሀገሪቱ ትልቁ የገቢ ምንጭ ሲሆን ብዙ ጎብኚዎችም ወደዚች ሀገር ከሚጎርፉባቸው ምክንያቶች አንዱ ከአውሮፓ ሀገራት ጋር ሲነጻጸር የኑሮ ውድነቱ አነስተኛ መሆኑ ነው።
ሀገሪቱ የምትጠቀመው ገንዘብ ደቡብ አፍሪካን ራንድ ሲሆን ይህ ማለትም በአሁኑ የምንዛሬ ተመን መሰረት 1 ራንድ በኢትዮጵያ 8 ብር ከ04 ሳንቲም እንደሆነ ይነገራል። ደቡብ አፍሪካ በሀገሪቱ ደቡባዊ ጫፍ ላይ ትገኛለች። በአንድ በኩል የአትላንቲክ እና የህንድ ውቅያኖስ ረጅም የባህር ዳርቻዎች ሲያዋስኗት፣ በሌላ በኩል ደግሞ ከዚምባብዌና ከሞዛምቢክ ጋርም ትዋሰናለች። ሀገሪቱ 1.2 ሚሊዮን ካሬ ኪሎ ሜትር ስፋትም ያላት ሲሆን ይህም በዓለም ላይ በስፋት 24ኛ ደረጃ ላይ ተቀምጣለች። የሚገርመው የዚች ሀገር የአየር ንብረቷ ከኢትዮጵያ ተቃራኒ መሆኑ ነው። በኢትዮጵያ በጋ ሲሆን በደቡብ አፍሪካ ክረምት ነው። በኢትዮጵያ ክረምት ሲሆን ደግሞ በእነሱ ዘንድ በጋ ይሆናል። የታሪክ መዛግብት እንደሚጠቁሙት ከሆነ እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1488 ፖርቹጋሎች አካባቢውን አግኝተውት ነበር። ሆኖም በ1652 ሆላንዳውያን የመጀመሪያውን ቅኝ ግዛት መሰረቱ። እናም ሆላንዶች እዚህ ውስጥም እርሻን ጀመሩ። ከዚያም በኋላ ጀርመኖችና ፈረንሳውያን ለም የሆነውን መሬት ፍለጋ ወደዚች ምድር መጡ። መሬቱ የጥቁሮች ቢሆንም ነጮች ግን በኃይል ተቆጣጥረውት ማስተዳደር ጀመሩ። በመቀጠልም ብሪቴንያ አካባቢውን ተቆጣጠረች። እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1850 ብሪቴንያ ከኤዥያ ብዙ ባሪያዎችን ይዛ ወደ ደቡብ አፍሪካ መጣች። በዚህም ዘመንም የባቡር መስመር ዝርጋታና የማዕድን ፍለጋ ስራ በስፋት የተጀመረበት ጊዜ ነው። በ1893ም ደግሞ ጋንዲ አፍሪካ ደረሱ። በወቅቱ የነበረው የዘር መድሎ ወይም አፓርታይድ እጅግ ዘግናኝም ነበር። ታዋቂው የሰላም ታጋይ ማህተመ ጋንዲ በደቡብ አፍሪካ በነበረበት ወቅት በአጋጣሚ የነጮች ክፍል ውስጥ ገብቶ ስለነበር ከባቡር ውስጥ ተጎትቶ እንዲወርድም ተደርጓል። ይህ አጋጣሚ በወቅቱ የነበረውን የዘር መድሎ ምን ያክል ከፍተኛ እንደነበር ትልቅ ማሳያ ነው። በወቅቱ ነጮች ገዢዎችም ሊሆኑ፣ ጥቁሮች ደግሞ በገዛ ሀገራቸው እንደ ባሪያ ይታዩም ነበር። ማህተመ ጋንዲ በ1915 ወደ ህንድ መመለሱም ይነገራል። የአውሮፓውያን ወደዚህ ሀገር የመምጣት ፍላጎት ለእርሻና ለም መሬት ብቻ አልነበረም። በዓለም ላይ ካሉ ውድ ማዕድናት አንዱ የሆነውን አልማዝ ወይም ዳይመንድን በሀገሪቱ በብዛት ይገኛል። ነጮቹ ጥቁሮችን በትምህርት ነፍገው በባርነት ሲከውኗቸው ወርቁንም አልማዙንም እየዘረፉ ወደ ሀገራቸው በመውሰድ ሀብታም ሀገራት ሆነዋል። በሰዓቱም በጥቁሮች ላይ ፓስ ሕግ ወጣባቸው። በጥቁሮች ላይ የወጣው የፓስ ሕግ የትም መኖር እንዳለባቸው፣ ምን መስራት እንዳለባቸውና ምን መብላት እንዳለባቸው የሚወስን ነው። እንደዚህ አይነት አያያዝ የእንስሳት እንኳን የማይገባ ዘግናኝ ሕግ ነበር። ይህንን ግፈኛ ሕግም ለመቃወም ለመጀመሪያ ጊዜ በግንባር ቀደምትነት የተነሳው ደግሞ ሮበርት ሶብኩዌ የተባለ ሰው ነው። ሮበን አይላንድ በዓለም አቀፍ ደረጃ በዩኔስኮ የዓለም ቅርስነት የተመዘገበች ብቸኛዋ እስር ቤት ነች። ታላቁ መሪ ኔልሰን ማንዴላ በዚች ደሴት ላይ ለበርካታ ዓመታት ታስረው አሳልፈዋል። በየካቲት 1990 ከእስር ሲፈቱ ግን ልባቸው በበቀል ሳይሆን በይቅርታ የተሞላ ነበር። በነጮች ገዢዎች የደረሰባቸው ግፍ ሁሉ ይቅር በማለትም ለሀገሪቱ አዲስ የተስፋ ብርሃንን ፈነጠቁ። የዘር መድሎ ህጋዊ ሆኖ እንዲያበቃ ታላቅ ሚናንም የተጫወቱ ቢሆንም ዛሬም ድረስ በአንዳንድ አካባቢዎች ግን የዘር ልዩነት ጥላቻዎችም ይታያሉ። የደቡብ አፍሪካ እጅግ ታዋቂው ከተማ ኬፕ ታውን ነች። አብዛኛው ጎብኚ ወደዚህ ሀገር የሚመጣው ውብ በሆኑ የባህር ዳርቻዎችና የተፈጥሮ ድንቆቿ ተስቦ ነው። በከተማዋ የሚገኘው ቴብል ማውንቴንም በዓለም ላይ ካሉ ጥንታዊ ተራሮችም አንደኛው ተደርጎ የሚወሰድ ሲሆን የሀገሪቱ ዋነኛ መለያ ምልክት ነው። ከኬፕ ታውን 4 ሰዓት ያክል ርቀት ላይም የአትላንቲክና የህንድ ውቅያኖስ የሚገኙበት ስፍራም ይገኛል። ይህ ቦታ ልዩ ተፈጥሯዊ ክስተት የሚታይበት ነው። ብዙዎች ይህንን ድንቅ ክስተት በመካከላቸው የማይታለፍ ግንብ እንዳለ ሁሉ ሁለቱ ባህሮች ሳይቀላቀሉ አንዳንድ መስመር ተለያይተው ይተያያሉ በማለትም ይገልጿቸዋል። ሲታይም በትክክል እንደተሰመረ መስመር ሁሉ ውቅያኖሶቹ ተለያይተው የሚታዩበት አስገራሚ ቦታ ነው። ደቡብ አፍሪካ በተለያዩ ዘሮችና እምነቶች የተገነባች ሀገር ነች። የህዝብ ስብጥሯም ደግሞ ስንመለከት 81 በመቶ ጥቁሮች፣ 9 ባለቀለሞች፣ 8% ደግሞ ነጮችና ቀሪው 2% ደግሞ የኤዥያ ተወላጆች እንደሆኑ ይነገርላቸዋል። ደቡብ አፍሪካ በኢኮኖሚ ብቻ ሳይሆን በስፖርቱም ቢሆን ከዓለም ሀገራት አታንስም። በራግቢ በእግር ኳስና በክሪኬት ዘርፍም ብሔራዊ ቡድኖቿ በዓለም ላይ ካሉ ምርጥ ተወዳዳሪዎች መካከል ይመደባሉ። ሀገሪቱ ዘመናዊ የትራንስፖርት ስርዓት ያላት ሲሆን በኬፕ ታውንና በጆሃንስበርግ የሚገኙ ግዙፍ ዓለም አቀፍ አውሮፕላን ማረፊያዎች የሀገሪቱ የንግድና የቱሪዝም እንቅስቃሴን ያቀላጥፋሉ። በተለይም በየዓመቱ በአማካይ እስከ 7.6 ሚሊዮን የሚደርሱ ጎብኚዎችም ወደ ሀገሪቱ ይጎርፋሉ።
በኬፕ ታውን ከተማ የሚገኘው V&A ዋተር ፍሮንትም እጅግ ታዋቂና ውብ የቱሪስት መዳረሻ ነው። በዚህ አካባቢ በተለይም ለሙስሊም ጎብኚዎች ሐላል ምግቦችን በቀላሉ ማግኘትም ይቻላል። ሌላው በኬፕ ታውን የሚገኘው አስደናቂ ስፍራ ደግሞ ቦካፕ ይባላል። ይህ አካባቢ በተለያዩ ደማቅ ቀለማት በተቀቡ ቤቶች የሚታወቅ ነው። የታሪክ መዛግብት እንደሚጠቁሙት የዚህ ሰፈር ነዋሪዎችም ቀድሞ ከኤዥያ በባርነት የመጡ ሙስሊሞች ነበሩ። ዛሬ ግን ሰፈሩ የታሪክና የባህል ማዕከል ሆኖ ነው የሚገኘው። ሲቲ ኦፍ ጎልድ በመባል የምትታወቀው ጆሃንስበርግ የዓለማችን የወርቅ ማዕከል ነች። ዛሬም ድረስ ከ44 በላይ የሚሆኑ የማዕድን ቦታዎች ወርቅ እየተመረተ ይገኛል። ከተማዋ ልክ እንደ ኬፕ ታውን ሁሉ በየጊዜው እያደገች እየተገነባች ያለች ዘመናዊ ሜትሮፖሊስ ከተማ ነች። ደቡብ አፍሪካ የዱር እንስሳትና የተፈጥሮ ሀብት ባለቤት ብቻ አይደለችም፣ የረጅምና የከበረ የነጻነት ትግል ታሪክ ባለቤትም ናት። እንደ ኔልሰን ማንዴላ ያሉ ዓለም አቀፍ የነጻነት አርማዎችን ያፈራች ምድርም ናት። ከአፓርታይድ ጭቆና በኋላ ቀስተ ደመና ሀገር ወይም ሬንቦው ኔሽን በመባልም ትታወቃለች። በ11 ይፋዊ ቋንቋዎች በተለያዩ ባህሎችና ወጎች የተመላችው ይቺ ሀገር ልዩነቷ እንደ ጌጥ በመጠቀምም ማንነቷን ለዓለም ታሳያለች። ውድ ቤተሰቦቻችን የዛሬው የደቡብ አፍሪካ ጉዟችን ይህንን ይመስል ነበር። ከአፓርታይድ ጨለማ ወጥታ የቀስተ ደመና ሀገር ለመሆን የበቃችው ይህች ምድር ለሁላችንም ትልቅ ትምህርት የምትሰጥ ናት። ታሪኩን ከወደዳችሁት ላይክ ማድረጋችሁን አትዘንጉም። እናንተስ ስለ ደቡብ አፍሪካ ይበልጥ የገረማችሁ ነገር ምንድን ነው? በኮሜንት መስጫው ላይ አጋሩን። በቀጣይ የትኛውን ሀገር ታሪክ እንድንቃኝላችሁ ትፈልጋላችሁ? እስከዚያው ሰላም ቆዩልን። መልካም ጊዜ ይሁንላችሁ።